ወደ ስፖርት ዜናዎቻችን ደግሞ እናልፋለን። ስድስተኛው የመንግስት ዩኒቨርሲቲዎች ስፖርት ፌስቲቫል እንደቀጠለ ነው። የእግር ኳስና ቅርጫት ኳስ የምድብ የመጀመሪያ ጨዋታዎች ተካሂደዋል። በፌስቲቫሉ ሊሳተፍ የነበረው ሲቪል ሰርቪስ ዩኒቨርሲቲ በደረሰበት የመኪና አደጋ ምክንያት ውድድሩን አቋርጦ ወደ አዲስ አበባ ተመልሷል። ግርማቸው ኒዮ የስልክ ሪፖርት ከአርባ ምንጭ አድርሶናል። አርባ ምንጭ ዩኒቨርሲቲ ባዘጋጀውና ሶስተኛ ቀኑን በያዘው ስድስተኛው የኢትዮጵያ የመንግስት ዩኒቨርሲቲዎች ስፖርት ፌስቲቫል የተለያዩ ውድድሮች እየተካሄዱ ይገኛሉ። በወንዶች እግር ኳስ በፌስቲቫሉ የመጀመሪያ ተሳትፎን ያደረገው የደቡቡ ዋቻሞ ዩኒቨርሲቲ ሰመራን 2-0 አሸንፏል። ኮተቤ መምህራን ትምህርት ኮሌጅ አዲስ ተሳታፊውን ወልዲያ ዩኒቨርሲቲን 2-1 ረቶታል። ጅማና ጎንደር 2-2 ሲለያዩ አርባ ምንጭ ከደብረ ብርሃን 1-1፣ ሚዛን ቴፒ ከሰመራ 0-0 አጠናቀዋል። ወለጋ አሶሳን 1-0፣ ድሬዳዋ ወላይታ ሶዶን 4-1፣ መቀሌ ዲላን 2-1 ማሸነፍ ችለዋል። በሴቶች እግር ኳስ ወለጋ መቱ ዩኒቨርሲቲን 2-1፣ አክሱም ደብረ ማርቆስን 8-1፣ አዳማ ሳይንስና ቴክኖሎጂ ወሎ ዩኒቨርሲቲን 8-0 ሲያሸንፉ ሰመራና አዲስ አበባ 1-1 ተለያይተዋል። በቅርጫት ኳስ ወንዶች አዲስ አበባ ዩኒቨርሲቲ ወላይታ ሶዶን 98-7፣ ጅማ ዩኒቨርሲቲ ወለጋን 55-6 በሆነ ሰፊ ውጤት አሸንፈዋል። ሐዋሳ ዲላን፣ ሐረማያ ጎንደርን፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አክሱምን ማሸነፍ ችሏል። ይህ በእንዲህ እንዳለ በኢትዮጵያ መንግስት ዩኒቨርሲቲዎች ስፖርት ፌስቲቫል ለመካፈል ባለፈው አርብ ወደ አርባ ምንጭ ከተማ ሲያመሩ የነበሩት የሲቪል ሰርቪስ ዩኒቨርሲቲ ተማሪዎች የመኪና አደጋ አጋጥሟቸዋል። በ7 ተማሪዎች ላይ ከባድ የአካል ጉዳት፣ በ18 ተማሪዎች ደግሞ ቀላል ጉዳት ተከስቷል። ጉዳት ያጋጠማቸው በአረካ ወላይታ ሶዶና ሐዋሳ ሪፈራል ሆስፒታል ሕክምና ተደርጎላቸዋል። የስነ ልቦና ጫና የደረሰባቸው የሲቪል ሰርቪስ ዩኒቨርሲቲ የልዑካን ቡድን አባላት ከስፖርት ማህበሩና ካዘጋጁ አርባ ምንጭ ዩኒቨርሲቲ ጋር ተነጋግረው በመስማማት ውድድሩን አቋርጠው ወደ አዲስ አበባ እንዲመለሱ ሽኝት ተደርጎላቸዋል። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ግርማቸው ነው፣ አርባ ምንጭ።